ሽማግሌ ነፍሱን ካላጠፋውት ውሻ ብለህ ጥራኝ። አረ ስለፈጠረ ሴትዮ ቢያንስ እንኳን ከዚህ መከራዎች ምንም ነገር ከዚህም በኋላ አላጣም እኮ ተረጋጊ። ቢያንስ እንኳን አንዱን ተወጪውና ይሄንን ነገር ሶልቭ አድርጊ። እና አሁን እዚህ ቤት ስራ ልሰራ ነው? አዎ እንግዲህ መሆኑ ነው። አሁን ያልከው እኔ ላይ አታፍጪ። እኔ እኮ አላልኩኝ። ቢገባ ሁሉም ዋጋ የተከፈለው ላንተ ነው። ተይ ተይ ለኔ እንኳን እንዳልሆነ አስመስከረሻል እንዴ። እኔም ብቻዬን ትተሽኝ ከከተማው ወጥተሽ ትዝናኝ የሆነ ጂኒማ ይዘሽ ነው የመጣሽው። እንደነሱ እየሆንክብኝ ነው? አረ ምን በወጣኝ እኔ ነኝ እንደሁሉም ሆነ ያቃተኝ። አልገባኝም። ወይ እንዳንቺ አልጨከንኩኝ ወይ አራራው ዝም ብሎ ሲወል መግባት። ጻድቅ ነኝ እያልከኝ ነው? እሱን እኮ ነው ያልኩት። ለማንኛውም ቅጣታቸው ከቀጠለ ጧት ተነስተሽ ቁርስ ለምሳሪ እረፍት አድርጊ። እኔም እረፍት ላድርግ። ምን? እኔ አላልኩም እንግዲህ በደህና ደሪ። ሩት እረፍት ላይ ነች። አንቺ እኮ ነሽ ምግብ መስራት ያለብሽ። ምን ነው? ተነጋግረን ነበር እኮ። እኛ ቁርሳችንን አልበላንም። ለቱትም ቢሆን ቁርሷን ሰሪላት። ካሌ ምንም ቢሆን እኮ ሚስት ነኝ። አረ ነሽ እንዴ? ቀልደኛ። ህግ ካፈረሽ ህግ አፈርሳለሁ። ህግማ እኮ እንደማያስወጣኝ ታውቃለህ። ቁርሱን እስከሰሪ ትንሽ ጊዜ ጠብቅሻለሁ። አይ ካልሽ ደግሞ የራሴን ሰርች ይበላለሁ። ማወቅ ያለብሽ ግን ሲመጡ እንደምነግራቸው ነው። እየቀለድሽብኝ ነው ወይስ ቁም ነገር ነው የምታወሪው? አቦተኝ በእናትሽ ትውተነሽ አታናጂ። አንቺ አሰማም እንዴ? እኔ አልነሳም አልኩሽ እኮ ተሰጥቶኛል። ወይ ስራ ስሪ ወይ ደግሞ ቤቱን ለቀሽ ውጪ። አንቺ ምን አገባሽ? መቼም እዚህ ቤት በአሁን ሰዓት ካንቺ የተሻለ ቦታ እንዳለኝ አትጂማ። አቤት የካሌብን ልብ አውቀዋለሁ። እሺ እንዴት ወደ ራሴ መመለስ እንደምችል አውቀዋለሁ። እሱን መመለስ ክቺ ግን የምሰማው ይነስም ቃል ነው። የኔን ቁርስ ባሰሪ እንኳን ለነሱ ምግብ ሰርተሽ እንድጠብቂያቸው ይፈልጋሉ። ያን ካላረግሽ ደግሞ የሚከተልሽን ታውቂያለሽ። ወይ ጥጋው። ታይ ብዬሻለሁ ቲና፣ ሻንጣሽ እየተዘጋጀ ነው። እኔ ግን አልወጣም። ምን እንደምታመጫ ያለው እየለመንሽ ልትኖሪ ነው? አንድ ሰሞን እኮ አንቺም ለምነሻል። እኔማ ላባዬ ብዬ ነው እንዳንቺ ለገንዘብ አይደለም። ትንሽ ገንዘብ ሲሰጡሽ ለመለቃቀም። ሰላም ሰላም ወደ ቻናል ቤተሰቦቼ አስቱኔ ዛሬ ደግሞ በሌላ ቪዲዮ መጥተናል። ቪዲዮአችን ከወዳችሁ ላይክ ማድረግ እንዳትረሱ። እንግዲህ ቲና ከቤት እንድትወጣን የካሌብ አባት ውጣልን ከቤት ውጡልን ብላ የነሱ ጓዝ ሰብስባ በራሷ ወጥመድ ውስጥ ገባች። የራሳቸው ወጥመድ ስተዘጋጅ ራሷ ገባችበት ማለት ነው። እንግዲህ እኛ የትማንዱን ከቤታችን አንቺ ያስያሽ ኦሪጂናል ሳውን ፌክ ወረቀት ነው፣ ስለዚህ ኦሪጂናሉ እኔ ጋር ነው ብላ ይነግራታል። ምንድነው እኮ ብለደኝ ገጠች ቲና ማለት ነው። ያልጠበቀችው መርዶ፣ ምክንያቱም እነሱን ከቤት ለማስወጣት ሜዳ ላይ ያሰበችው ነገር ግን ለሷ ሆነ ማለት ነው። ማለት ምን ማለት ነው? እየተጫወትክብኝ ነበር ማለት ነው። በጭራሽ ለምን ፖሊስ አምጥቼ ነው ከዚህ ቤት ማስወጣችሁ ብላ እየፎከረች ነበር። ነገር ግን ያሰበችው አልተሳካላትም ማለት ነው። እንግዲህ እያለቀሰች ነው። በመጨረሻ አባባ ሁሉ ነገር ነገራት ማለት ነው። አባዬ ሁሉ ነገር ነገራት ማለት ነው። የባዘግ መጣ እያለቀሰች እንግዲህ ከቤት አስባራቸዋለሁ ብላ አስባ ራሷ እንድትወጣ ተሰጣት። ደግሜ እዚህ ቤት ላይ ሳልፈልግም አሁን ጓዝሽ ሰብስቤ ቶሎ ብለሽ እንድትወጪ እፈልጋለሁ ይላታል አባባ ማለት ነው። ነገር ግን ዳኒ ተረጋጊ በቃ ተረጋጊ እያላት ነበር። ከዛ ውሃ ስጠኝ እያለች ውሃ ጠጣለች። በጣም እያለቀሰች እየተከፋች ነበር። ነገርሽ ነበር ተረጋጊ ብዬሽ ነበር ተይ ብዬሽ ነበር፣ ግን አንቺ ልትሰሚኝ ፍቃደኛ አልነበርሽ። ይሄንን ታውቂ ነበር አይደል ዳጊ? ለምንድን ነው ነገርከኝ ቀድማ እንድዘጋጅ ምናምን እያለች ሞት ነው ለኔ ሞት ነው የሚገባኝ እያለች በጣም ስታለቅስ ነበር ማለት ነው። በመጨረሻ እንግዲህ በራሷ እነሱን ከቤት ለማስወጣት ብላ ያሰበችው ለራሷ ሆኗል ማለት ነው። እንግዲህ ቲና እጅግ በጣም ተናደደች፣ እጅግ በጣም ተከፋች። እንግዲህ አሁን ምን ማድረግ በእቴስም ይቅርታ ልጠይቃችሁ ፈልጋለሁ። እንግዲህ ዳኒ አንተም ከዚህ ቤት መውጣት አለብህ፣ ከዚህ በኋላ እዚህ መቆየት አልችልም፣ ይሄው ተሰነቀን ጊዜ ስጡኝና ቤት ፈልጋለሁ ብሎ እንግዲህ ነግራት ነበር። ነገር ግን ያው ያጠፋችው ትልቅ ጥፋት ነው እያለ እንተሰም እሱም እያለ ነበር። ከዛ እያለቀሰች ለምን ነግረሽ ነበር ተረጋጊ ብዬሽ ነበር እኮ አንቺ ተቀይረሽ ነበር ምናምን እያለች ቆይ ታቀበር አይደለም መጀመሪያ ለምንድን ነው ነገርክኝ? እሺ ቆይ ምን ማድረግ አለብኝ እያለች ሻንታው ምትለኝ ነገር ካለ አሁንማ ካቦካሽ በኋላ ምንም ማድረግ አንችልም እላታል። ነገር ግን
ቲና በቃውን ባለቀልኝ ማለት ነው እያለ አሁን እሺ አንተ የምትለኝ ነገር በሙሉ ሰማለሁ እያለች ግን አሁን እኮ አልቋል አንድ አውክተሻል እኮ ነገሮችን ሁሉ አጥፍተሻል እያለ ነበር ከዛ ትዊት ጋር ሄዶ ትዊት ገዛ እንትን እያላት ነበር ከዛ ትዊት መስር እየለቀመች ነበር ቲና አበደች እንግዲህ አሁን ምን ቀረ ከቤት አባራሉ ራሷ ተባራሪ ሆነች ማለት ነው እያለች ከትዊት አሁን ምንድነው ማድረግ ያለብን እያለሰም እንግዲህ ራስን ሰብሰብ አድርግና ምናምን እያለች ስታወራ ነበር ነገር ግን ዳኒ በጣም ተጨነቀ አሁን አባባ ብሩን ይሰጡኛል ወይንስ አይሰጡኝም የሚል ሐሳብ ይዞታል ማለት ነው በቃ እኔ ምንም ማቆ ነገር የለም እኔን አትጠይቀኝ እሳቸውን ጠይቀን መረዳት ትችላለህ ምናምን ትሏለች እንግዲህ የቲና ነገር እንደዚህ ነው አሁንም ቡን አርፋ አትቀመጡም እንግዲህ ቲና ጋር ተጨቃጨቃ ቲና ከክፍሉ ወጥ ቤቱ ለዚህ ኮሚኒታ ቤቴ ነው እያለች ነበር እሱን አቃሉ አው ቀን ዳኒ ማታ ካሊብ ጋር ነው የምትተኝበት ያንቺ የበዛ ነው ተሳፍራለች ብላ ተሰድባታለች ጭራሽ ወይ ጥጋብ ጭራሽ ነው ተሰድብኛለሽ አው ውጭልኝና አምሶ ለቀይ ስላለም ላስተካክለው ነው ውጭልን ትላለች ጭራሽ ከክፍል ልታስወጪ ነው እንደ እያለች ስጭው ነበር አው አድርጋለሁ ስለዚህ እንድትወጪ ይፈልጋለሁ ትቆጣታለች ከዛ እንግዲህ አሁን ትዊት እንግዲህ አሁን የሷ አለቃ ሆነች ማለት ነው እሷ ስትሰቃየት እንደነበር አሁን በተራው እሷን እያሰቃየቻት ነበር ማለት ነው ከዛ በኋላ ዳኒ በቃ ምግብ ስሪ አንቺ መስዋዕት ምትሽ ነገር አዳምጪ ከዚህ ውጪ ሌላ አማራጭ የለሽም እላታል ታደኔ ምግብ ኩሽና ገብቼ ምግብ ልሰራ ነው እንግዲህ ግዴታ ነው ምን ማድረግ እኔ መቀበል አልችልም ዳኒ እያለች ነበር እንግዲህ ሁለት ነገር ወዶ ያን እነሱን እንፈልጉ ነገር ማዘጋጀት አለብሽ እላታል ነገር ግን አሁን ቦን እንደማትቀበል ስትነጨነጭ ነበር ቲና እንግዲህ ካልብና አባቱ እንግዲህ አሁን ቲና ከዚህ ቤት ማስወጣት እዛ ቤት እንድትኖር አልፈልግም በጭራሽ ከዛ ቤት እንድትወጣ እፈልጋለሁ ይሏል እና አባይ ግን ብሎ ነገር የለም ከዛ ቤት እንድትወጣ እፈልጋለሁ ግን እኮ ሰባፈራለች አትወጣው አንዳንድ ሰው አይናውጣ ነው ይሄን እኮ ሄዳውና ቤት ሲመለሱ ተቀምጧት ያገኛል እንግዲህ ምን እየጠበቅሽ ነው ለምንድነው አልልሽ ምናም እያላት ነበር የት ሄዳለሁ ሜጃ እኮ የለኝም ሌላ ቦታ አላቀም አለች አይመለከተኝ ይፈልግሽበት ቦታ ሂጂ እዚህ ላይ አልፈልግም እሺ ለተወሰነ ጊዜ ስጡኝ ቤት እስክፈልግ ድረስ ይላል ከዛ አባይም ጥሩ በቃ ለተወሰነ ጊዜ ቤት እስክታገኝ ድረስ እዚህ ተወኛለሽ ነገር ግን ሙሉ በሙሉ የብስራ አንቺ ነሽ የምትሰሪ ኩሽናው ቲና ትዊት እረፍት ታደርጋለች አንቺ ነሽ የምትሰሪ እኔ አው ምግብ ታበሳለች ቀጥቶልሽ ቤቱን ታጸዳለች ሙሉ በሙሉ ትሰራለች ይላታል ከዛ እሺ ብላ ተስማማለች ከዛ ትዊትን ካልብ ጣዋት ምንም ነገር እንዳትሰሪ ቲና ሁሉ ነገር ትሰራለች አንቺ እረፍት አድርጌ እሷን የምትሰራው ነገር ቅርብለት እሷን እጅ ምግብ መስራት አለዛ ደግሞ ከዚህ ቤት ትወጣለች ብሎ ይነግራታል እሺ ካልብ በቃ አልሰራም እሷ ትሰራለች እና ይስማማሉ ማለት ነው ነገር ግን አሁንም ቢሆን ሰላም የለም እሷ ከዚህ ቤት ካልወጣች እኔ ሰላም አላገኝም ይላል ከዛ እንግዲህ ሁሉ ነገር እንድትሰራ ትእዛዝ ተሰጣት ስለዚህ አንቺ ምንም ነገር ቃዋት ስለሱ እሷ ተኝታ ነበር ነገር ግን ቁርሱን አሰራችው ትዊት ቁርስ አላቀረበችም እንዴ ይሄ እኮ አንቺ ስራ ነው አንቺ እንደሰሪ ተናግራግረ ነበር ይሁን ህግን አትጣሽ ምሳሌ ኮን በስነ ስርዓት ስሪ ቁርስ የታለ ብሎ ይጠይቃታል ቲና አልሰራችው ከዛ የልጅ ህግን አክብረሽ ምሳሌ የተባልሽ ነገር አድርጊ አይምትጎነ ጓዝ ሰብስበሽ መውጣት ተውካለ በባክ ሚስቴክ ኮን አራ ሚስቴነሽ እንዴ እባክሽ ተይ እንጂ አትቀልጂ የተባልሽን አድርጊ እያላት ከዛ ጥሎ በቃ እንድንድና ጥሏት ይሄዳል ማለት ነው እንግዲህ ትዊት እንትመጣና ሶፋ ላይ ቁጭ ብላ ሪሞቷን ይዛ ቲቪ ሲከፍት እንዴት ከነኩል ተቀመጠች ብላ ቲና በጣም ትናደዳለች በጣም ትበሳጫለች ኤኮ ኩሽና አይደለም አውሃ ቃል ኩሽና አይደለም እያለች አስጨቃጨቁ ነበር በመጨረሻው ውጭ ለወጣ ዳኒ እኔ እንደዚህ በጭራሽ መቋቋም አልችልም እንዴት አድርጌ ነው እንደዚህ ምኖር እንደውሻ ያደረገችኝ እኮ እያለች ይሄን ሽማግሌማ በጭራሽ አይገለዋለሁ እመነኝ አይገለዋለሁ እያለች ትፎክር ነበር እንግዲህ ቲና መጣቲና ማገርቦና ምግብ አቅርብልኝ አይ ሰርተሽ መብላት ትችላለሽ እኔ ለራሴ ሰርቼ ባልቻለሁ ዳኒ ከፈለክ እሱ ሰለሄድና ወሰድ አላለችም አይ ትዊት ሰራችላቸው የምር ማለት ነው የእጃቸውን ያገኙት አስተሰተችኝ እዚህ ጋር ማለት ነው ከዛ ቲና አማራጫታችና በጣም ተበሳጨች እጆቿን እያሸሹ ወይ ሴት ልጅ ምግብ ሲሰራ ነው ማለት ምንም ምግብ ነው ዋና ማለት ነው ምግብ አበሳሰል ካልቻለችበት ሚስት ብቻ ዋጋ የለም ሚስት መሆን ብቻ ቁም ነገር የለም እና እንግዲህ በጣም ተናዳለች እሺ ታዲያ ምን ችግር አለ ሴት አይደለሽም እንደ ቪዲዮ ያይስሪ እያላት ነበር ዳኒ
ከዛ እሺ በቃ ሰራለሁ ከሰርታ ከበላችሁ በኋላ ደቃውን ክምር አርጋ ቁጭ አደረገች እቃውን ጥብስ ስትላት አላጥብም ትላታለች እንግዲህ ደቃውን አጥብሽ ካጨረሽ ኩሽናው ዘጋብሻል ብላ ኩሽና ዘጋችበት ደቃው አሳጠበቻት እየታባት አበደች ጨወች አለቀሰች ቲና የታባሽ አገኘሽ ጃን ያገኘች ከዛ ድምጽ ሰማው ልበ አው ቲና ነች እየጨወች ነው ምን ተፈጠረ ትውት ምን ተፈጠረ የብላችበት ድቃ እንድታጥብኝ ነው ድቃ እንድታጥብኝ በር ዘጋውበት የባሰ አታምጣ ስለዚህ ተቆለ ከዛ በጣም ገረመው ዳኒ ራሱ በጣም ተጨነቀ ማለት ነው ትውት ቀብረር ብላ እንግዲህ የምትፈልገው ነገር ቆይ አንተ ምን ምድር የምትፈልገው ምናም እያለች ስታጣደው ጽጣ እንግዲህ ማታ ደግሞ አሁን ደግሞ ሁሉም ተሰበሰበ ትውት እኔ እራት ለስራ አይ ትውት አንቺ እራት አትሰሪም ቁጭ በይ ቲና እራት ሰራለች ግዴታዋ ነው እያላት ኩሽና ታይዞ ይገባሉ ከቲና ጋር እንግዲህ እህት ስላሰቃየን ዳኒ ቅር እንደማይልክ ተስፋ አደርጋለሁ አይ ይገባታል ስራው ነው ምናም ይያል ይመስለኛል ፍቅረኛ ያላት ይመስለኛል እንደዛ ነው ብለና አሁን እንደም ከጎኔ ሳይኖር አይቀርም እዚህ ቅርቤ ነው እኔ የማይታየኝ አላለም ዳኒ ኩዋላለም በጣም ደነገጠ ዳኒ እዚህ ቅርቤ ነው ለኔ ነው የማይታየኝ እንጂ ይሄን እኮ ቅርቤ ነው ያላላለም ቲና እንግዲህ ሽንኩርት መላጣጣት እያለቃቀሰች ነበር ከተፊልኝ አንድ ነገር አግያቻት ነበር አራ በሰሪራት ሽንኩርቱን ይጣቢ ለማንኛውም እያለቻት ሽንኩርት ስታስከትፍ ነበር ትውት ሱቄታ ስትመለስ ዳኒ አገኛት ትውት ምን ማድረግ አለብኝ አባዬ ልጠይቅ እንደ እሱን አይመለከተኝም መጠየቅ ትችላለህ ደስ አለኝ ለምንድነው ሄለን ማጣራ ሄለን እኮ ጥሩ ልጅ ነች ከኛ ጋር ትጫወታለች እንደዚህ ቻለለች ምናም ይያለ እንግዲህ በመጨረሻ ብሩን ለመጠየቅ ይወስናል እንግዲህ አባዬ ደግሞ ህጣ አውጣልሃል ብሎ እጣ ባይጣ እንድወስድ ህጣ ከደረሰ ብሩን ተወስዳለህ ካልወጣል አትወስድ ማለት እንግዲህ አባዬ እንዴት እንደተረጋጋ አው አንድ ሁለት ወረቀቱ ላይ የብሩን መጠን ጽፋለሁ አንዱን ባዶ ያረጋለሁ ወይ እጣውን ያገኛል ወይ ባዶን ያገኛል ስለዚህ አንዱ ስለምመርጥ ለዛ ነው አሁን ከዚህ 3 ወረቀት አንዱን ምረጥ ይሏል ከዛ ልክ ስመርጥ ባዶ ወረቀቱን ያገኛል ዳኒ በጣም ይደነግጣል
ነው።